እኔ ካልኖርኩ ፈጣሪ የለም። እውነት ነው። በቃ በሃይማኖት ሰው ታስሯል። ወደፊት ወደኋላ አልፋ ኦሜጋ ባትራ ተቀብዬ አቶ ተድላ ማነህ? ትብታብ ድግምት ፈጣሪ አለ የለም? ችግር ውስጥ ነኝ። እቅም ነበር፣ አጨስ ነበር፣ ጠጣ ነበር። ማታ በህልሜ ኪዳነ ምሕረት ተናግራኝ የማይረባ ጠባብት ስሙ ነው ወይስ ማዕረግ ነው? መክሊት ነው። ሰይጣንንም እግዚአብሔርንም ማመን ግን አይከብድም። ሰይጣንን አንተ ላይ ይወጣ ማውራቴ ደደብ ነው ወሬ 100% እስማማለሁ። ብሔር የለም አልልም። ያንተ እውነት ነው፣ የኔ ውሸት ነው። እድላቸውን ሊሰሙ የሚፈልጉትን እየዘጋባቸው ነው። ወይኔ ባይሰሙ ምንም አይሆኑ። ወይኔ ሰላም ጤና ይስጥልኝ ውድ የኒቬሮ መልቲሚዲያ ቤተሰቦች እንደምን ከረማችሁ? ይህ በኒቬሮ መልቲሚዲያ የተዘጋጀ የሚቀርብላችሁ ሌላ ገጽ ፕሮግራማችን ነው። ዛሬም እንግዲህ ሊቀ ጠበብትን ስቱዲዮ ጋብዘናቸዋል። ተድላም ተገኝቷል። የአብዛኞቻችሁ ሀሳብ፣ የአብዛኞቻችሁ ጥያቄ፣ የአብዛኞቻችሁ ኮመንት ድጋሚ እንድንጋብዛቸው አስገድዶናል። ምክንያቱም ሁላችሁ ምንም ስላልገባችሁ እና ዛሬ አትሊስት የሆነ ነገር ቀለል አድርገው ያወራሉ። ከተድላም ጋር እንጨዋወታለን፣ አንዳንድ ሀሳቦችን እናንሸራሽራለን። ከዛው ከቪዲዮዎች ውስጥ ደግሞ የተነሱ ጥያቄዎችንም ለሊቀ ጠበብት አቀርባለሁኝ። አብራችሁን ቆዩ። እንደምን ከረሙ ጋሽ? ሁሉ መልካም፣ ሁሉ ሰላም። ተድላ ማን ነው? ሰላም በጣም በሊቀ ጠበብት ላይ ምንድነው ያው ቪዲዮን ሁለት ነው አድርገን እንትን ያልነው ረጅም ስለነበረ አንዱን ብቻ ገለቀ ነው። በቃ ማንም ምንም አንደርስታንድ አላደረገም፣ ማንም ምንም አልተረዳም። ስለዚህ ክፍል ሁለቱን ከምንለቅ መጀመሪያ መተው አትሊስት የሆነች ነገር አንድ መስመር ቢያስይዙልን የሚል ሀሳብ ነው። ሁለተኛ ደግሞ ከተድላም ጋር እንዲሁ እንድናወራ እንድንጫወት ሀሳብ እንድንቀያየር ኖርማሊ ቀለል ብሎ እንዲመጣ ያወሩበት መንገድ አይ ቲንክ ወይ በጣም ከፍ ብሏል ወይ ደግሞ ከኛ አእምሮ ጋር መግባባት አልቻለም። ስለዚህ እንዴት ነው አሁን ሁሉም ሰው አንዳንዱ የኔን ፈርዖን እንዴት አድርጌ ላባረው ይላል፣ አንዳንዱ የኔን ሙሴ አገናኙኝ ይላል። በቃ ሁሉም የየራሱ እንትን አለው ማለት ነገሩን ከቁም ነገር ከመያዝ ይልቅ ወደ ቀልድና ወደ ፌዝ የሄደበት ሁኔታ አለና እንዴት አድርገው ቀለል አድርገው ያስረዱናል? ወሬ ስራ ሊሆን አይችልም። ስራ ግን ወሬ ሊሆን ይችላል። አሁን ስራን በወሬ ማስረዳት እንዴት ይቻላል? ስራ የሚያኖረን ነው። ወሬ መጽሐፍ ነው። ስለዚህ የስራን መኖር በወሬ መጽሐፍ ማስረዳት አይቻልም። ምክንያቱም ወሬ ሆሄያት ነው። ስራ ደግሞ እግዚአብሔር ነው። አሁን እግዚአብሔር እንላለን አይባልም። ስራ ነው። እግዚአብሔር ስራ ነው። እግዚአብሔር ፍቅር ነው። ስራ ፍቅር ነው እና ፍቅር አሁን ነው እና አሁን ዘላለም ነው። ስለዚህ ዘላለም፣ ስራ፣ ፍቅር፣ አሁን እግዚአብሔር ነው ማለት ነው። ስለዚህ እግዚአብሔርን በሆሄያት ቁጥር ወሬ ማሳየት አይቻልም። ምክንያቱም መኖር ነው እና ስንኖር በመኖር ውስጥ ማየት አለ፣ በማየት ውስጥ መተንፈስ አለ፣ በመተንፈስ ውስጥ መዳሰስ አለ፣ በመዳሰስ ውስጥ መስማት አለ፣ በመስማት ውስጥ መናገር አለ፣ በመናገር ውስጥ መጻፍ አለ። ታዲያ ዝቅታ መጻፍ እንዴት ከፍታ መኖርን ሊያሳይ ይችላል? ሰው ስለሆነን ከመኖር ከፍታ ነፃነት ወደ መጻፍ ፍትህ ዝቅታ ወርደናል። ስለዚህ ወደ ከፍታችን ልንመለስ አቅጣጫና መረጃ ሊሰጥ ለሚፈልግ እንጂ ልንጭነው ልንሞላው አይገባም። ምክንያቱም ስናወራ እኛም ጠፍተናል፣ የሚሰማንም እናጠፈዋለን። ስለዚህ አሁን ወሬ ቋንቋ አለው። ቋንቋው ደግሞ ቦታ አለው። ቦታ ደግሞ ሰው አለው። ሰው ደግሞ ጊዜ አለው። ጊዜ ቃል አለው። ቃል ስራ አለው። ስለዚህ ሁሉም በስራ ውስጥ ናቸው ማለት ነው። ስራ እግዚአብሔር ነው። ቃል ወይም ስራ ፈጣሪ ነው። ቃል እውነት ነው። ጊዜ እምነት ነው። ሰው ሰብአዊነት ነው። ቦታ ሃይማኖት ነው። ቋንቋ ፖለቲካ ነው እና ወሬ ትምህርት ነው ማለት ነው። ስለዚህ ትምህርት ወሬ ነው። ፈጣሪ ስራ ነው። ስለዚህ ፈጣሪ
በስራ ቃሉ ሁሉን ፈጠረ። ነገር ግን ትምህርት፣ ወሬ በቋንቋ ሁሉን ሰወረ እና አሁን በዚህ ውስጥ ነው ያለ ነው። ለምሳሌ ሰው ስራን፣ ቃልን፣ ጊዜን፣ ሰውን በሃይማኖት ቦታ ውስጥ አጨቀና ፈጣሪን ሃይማኖት እንደፈጠረው፣ ቃልን ሃይማኖት እንደፈጠረው፣ ጊዜን ሃይማኖት እንደፈጠረው፣ ሰውን ሃይማኖት እንደፈጠረው እዛ ውስጥ አጭቀው ይሄ ከወሬ የመጣ ስህተት ነው። ስለዚህ እኛ በስህተት ውስጥ ነው ያለ ነው። ስህተቱ ምንድነው? ወሬ ነው። ወሬ ያጠፋናል። አልፈጠረንም ድሮ፣ አሁንም የሚያጠፋን ነው ማለት ነው። ስለዚህ ወሬ የልምድ እስረኛ አድርጎናል እና በወሬ ውስጥ ነው እንበላለን፣ እናወራለን፣ እናወራለን፣ እንበላለን። በዚህ ሰርክል ውስጥ ነው ያለ ነው። ይሄ ደግሞ የሆነው ከወሬ ትምህርትና ከቋንቋ ፍልስምና ነው። ቃል ጥበብ ሆኖ ዘጋን፣ ስራ ፈጣሪ ሆኖ ካድን። ስለዚህ እኛ ወርደን ተዋረድን ማለት ነው። ይሄ ፊዚካል፣ ይሄ ቦዲ፣ ይሄ ማይንድ የኛ ማንነት አይደለም። በዚህ ልንመዘን ልንለካ አንችልም። እኛ ከዚህ በላይ ነን። ይህንን ለማሳየት ከአሁንና ከሚኖር ልብ በይ፣ ከአሁንና ከሚኖር በድንግል ባለ የሚተካካ ለረጋ ወደ ነበረና ወዳለፈ ተከሰትን፣ ወረድን፣ ተጸነስን፣ ተወለድን፣ እናድጋለን፣ እናረጃለን፣ እንሞታለን። ይሄ ነው። አሁን የምንሞተው ሌሊት ነው። የምናረጀው ቀን ነው። የምናድገው ለንብረት ነው። የምንወለደው ወረት ነው። የምንጸነሰው ገንዘብ ነው። አሁን እንዲህ እያልኩ 14 አምላካዊ ሰማያዊና ደመነፍሳዊ ምድራዊ እያለን አሁን ይሄ እንዴት ነው? እዚህ ያልተማርነው ያላነበብነው ያልተሰበክነው ነው። ይሄ አዲስ ነው። ስለዚህ ይሄ ሁላችንም ውስጥ ከዚህ ሰብረን ብንወጣ ከማይንድና ከዩኒቨርስ ሰብረን ስንወጣ ከአምላካችን ጋር በንቃተ ህሊና ከመንፈሳችን ጋር በእሳቦተ ልቦና ከነፍሳችን ጋር በአስተውሎተ ምግባር ከሰዋችን ጋር በአሰላስሎተ አንጎል ከስጋችን ጋር በአስታውሶተ አልቦ አእምሮ ከቁሳችን ጋር በአነብንቦተ አንደበት ከአውሬያችን ጋር በአስልኦተ ስሜት ከደመነፍሳችን ጋር በምርማሮተ ጭንቅላት። አሁን ከህሊና እስከ ህዋስ 14 ራሶች አሉ። ይሄንን ትምህርቱ አላስተማረንም። አሁን መዋቅር፣ ትምህርት፣ ፖለቲካና ሃይማኖት እጅና ጓንት ሆነው የሰው ልጆች ጠላት ናቸው። በሃይማኖት ሰው ታስሯል በችግር፣ በፖለቲካ ሰው ታስሯል በጥፋት፣ በትምህርት ሰው ታስሯል በወንጀል፣ በመዋቅር ሰው ታስሯል በጦርነት። ስለዚህ የሰው ጠላቶች ሃይማኖት ህጉ ተበርዞ፣ ፖለቲካ ግዴታው ተቀይሮ፣ ትምህርት ፍትሁ ተሰውሮ እና መዋቅር ባርነቱ ተጋርዶ አሁን ሰው ከመዋቅር በላይ መዋቅር ልዩነታዊነት ባርነት ነው፣ አያስፈልግም አይደለም። ነገር ግን መዋቅሩ ፈጣሪን እንዲክድ ምን ማለት ነው? ስራን እንዲክድ የተለመደ ሆኖ በለመዱት በሃይማኖት እንትን ውስጥ እንዳይጨምሩብኝ ፈጣሪን ስራ ልበል። ስራ ፈጣሪ ነው፣ ፈጣሪ ስራ ነው። ያም ደግሞ ፍቅር ነው። ፍቅርና ቁጥር አንጻራዊ ናቸው። ቁጥር አልፋ ነው፣ ፍቅር ኦሜጋ ነው። ፍቅር መድረሻ ነው፣ ቁጥር መነሻ ነው። ቁጥር ስሌት ነው፣ ፍቅር ንቃት ነው። ንቃተ ህሊና፣ ስሌተ ስሜት። ስለዚህ ሰው በከፍታው ህሊና ንቃትና በዝቅታው ስሌተ ስሜት አሉት ማለት ነው። በዛ ውስጥ ነው የማሰቡ ስርዓት ያለው፣ የማስተዋሉ ጸጋ ያለው፣ የማሰላሰሉ ሚዛን ያለው፣ የማስታወሱ ህግ ያለው፣ የማነብነቡ ግዴታ ያለው ማለት ነው። ስለዚህ ይሄ ይከብዳል። አዲስ ነዋ። አሁን ከኬጂ እስከ ዩኒቨርሲቲ ድረስ እንዴት ነው? ደረጃ በደረጃ ነው አይደለም? ይሄ ልምምድ ያስፈልገዋል እና ውስጣችን ያለ ነው። ከራሳችን ራሳችን ርቆ ጠፍቷል እና ወደዚህ ወደ ዩኒቨርስ ዓለም፣ አህጉር፣ ሀገር፣ ፊዚካል ቦዲ ወደ ማይንድ መተናል። ስለዚህ መመለስ አለብን ማለት ነው ወደ ከፍታችን እና ወዴት ነው እንዳይረዝም በባለፈው የተነጋገሩት ነገር ጋር ተመሳሳይነት ስለሆነ ወዴት ነው የምንመለሰው?
ወዴት ነው የምንመለሰው? ሁለተኛ ደግሞ ቋንቋ መግባቢያ ነው አይደለም ይላሉ። አይደለም ምንድን ነው እያወሩ ያሉት? አሁን አማርኛ አይደል እያወሩ ያሉት? ፊደል አይደለም? ምንድን ነው ታዲያ? እኔ ግዕዝ ነው። የምን ግዕዝ? የምን ግዕዝ? አልፋና ኦሜጋ ምንድን ነው? አልፋ ማለት እንግዲህ አም ሁም ፉም እኮ ፊደል ውስጥ ያሉት ናቸው። ኖ አሁን ምን መሰለህ ወዳጄ፣ ለሰዎች መቼስ እንዲገቡ አሁን የሆነ ሰው ካልገባው ካልተረዳ ያልተረዳውንና ያልገባውን ነገር መጠየቅ አይችልም። አሁን ሁሉንም ነገር አማርኛ እያወራህ አማርኛ አይደለም ቋንቋ አይደለም ካልከኝ ውይይቱ በራሱ ትርጉም አልባ ነው የሚሆነው። አሁን እያወራህ ያለው አማርኛ ነው፣ እኔ የምጠይቀው አማርኛ ነው። ቀላል እኮ ነው በጣም አይደለም። ምንድን ነው ታዲያ? ምንድን ነው እያወራህ? በጣም አሪፍ። አሁን ስራ ብያለሁ፣ ወደ እሱ እመጣለሁ። አሁን ስለዚህ ስለ ቋንቋ እኮ እሱን ለማስረዳት አሁን ስለኔ ለማስረዳት ጸጉር ብቻ አይደለም ያለኝ በጸጉር እኔ አንተን እኮ አልጠየቁ ቆዳ የምትናገረው እንዴ ነጠላ የሆነ ነገር አለ አይደለም? ነጠላ አይደለም። ነጠላም ይሁን ድርብም አሁን ምን መሰሎት፣ ከዚህ በፊት ብቻህን አይደለም ቀርበህ ያወራው። አሁን ደግሞ እኔ ይሄ ኦዲየንሱንም ወክዬ እኔም ራሴ እየጠየቅኩህ ነው። አሁን ስላንተ አላወራሁም። እኔ የምናወራው አማርኛ ቋንቋ ስለኔ አይደለም፣ ስላንተም አይደለም። ስላንተ አሁን አንተን የማወቅ አይደለም፣ አንተን የማወቅ አንተን የመረዳት እኔን ካወቅኩኝ ሰው ነኝ፣ ችግር የለውም። ወደኋላ እንመጣበታለን። አሁን እያወራን ያለው ግን ቋንቋ ነው። ቋንቋ አይደለም፣ ግድ የለም ከሰዎች ጋር ልንግባባበት ነው። አሁን እኔ በአማርኛ እየጠየቅኩህ ነው፣ በአማርኛ እየመለስክልኝ ነው ያለው። አሁን እየተጠቀምኩ እኮ ነው፣ ድምፅ እያወጣህ ነው፣ ፊደል እያወራህ ቃል እያወራህ እኮ ነው፣ ቋንቋ እያወራህ ነው። እግዚአብሔር ስራ ነው። እኛ ደግሞ እንዲህ ነን እያልክ ማብራሪያ እየሰጠህ ነው አይደል? ከዛ ማብራሪያ ተነስቼ እየጠየቅኩ ነው። አሁን እግዚአብሔር ስራ ነው ስራ አይደለም፣ እሱን በኋላ እመጣለሁ። እኔ እግዚአብሔር ስራም አይደለም ስራም ሆኖ የማያውቅም ፍቅርም አይደለም። የራሴን እነግርሃለሁ። ቆይ እኔ እነግርሃለሁ። አሁን አንተ እኛ እንድናቅ እንድንረዳ ሰው እንዲሰማልህ የፈለግከው አዲስ ነው ብለሃል። ያ አዲስ እውነትህ ምንድን ነው? ከየት ነው ምንጩ? ሶርሱ ማን ነው? ማን የገለጠልህ? አሁን የምታወራውን እንደዚህ ብለህ አሁን ስለማይገቡ ናቸው የማልደግማቸው። እንደዚህ ብለህ ያስረዳኸኝ ከየት ነው ሶርሱ? ምንጩ ምንድን ነው? ማን ያስረዳህ? ከየት የመጣ አዲስ ነገር ነው? የማይገባስ ከሆነ ለምን ታወራዋለህ? ምንድን ነው ጥቅሙ? ይኸውልህ ቅድም ስናገር ወሬ የሚያጠፋን ነው። አሁን እኔ ሳወራ ለእኔም ጥቅም የለውም፣ ለአንተም ጥቅም የለውም፣ ለሰውም ጥቅም የለውም። ስራ ከሆነ ግን ለሁሉም ጥቅም አለው ብያለሁ። ምንድን ነው እሱ ስራ? ስራ መኖር ነው። ወሬ መጻፍ ነው። ኦኬ፣ መኖር ስራ ነው። መኖር ስራ ነው። መተንፈስ፣ አሁን ለምሳሌ እኔ መኖር የምለው ወይም ይሄ በመፈጠር የመጣው ማንነት አንተ ስላልከው እኔ ስላልኩት አይደለም። መተንፈስ ስራ ነው። መተንፈስ ስራ ነው። ማየት ስራ ነው። በስራ ውስጥ ናቸው። አይደለም ስትል ቋንቋ ሌብል ሰጠኸው። አሁን አንተ ራሱ እግዚአብሔር ስራ ነው ካልክ እኔ የምሰራው እግዚአብሔር የለም፣ እሱ የሚሰራኝ እግዚአብሔር። በጣም አሪፍ። አሁን ህይወት ተብሎ ከተቀመጡት ሎጂካል እንድንሆን ብዬ ነው። ህይወት ብሎ ከተቀመጠው ቅድም እንዳልከው በሴት ወንድ ግንኙነት የሚፈጠር የኛው አይነት ሰው አለ የሚመጣ ወንድም ይሁን ሴትም ማንነት ይመጣል። ያ ማንነት የህይወት ስርዓቱ እዚህ ውስጥም ያለ ነው። የሚሰሙንም የኛም አንድ አይነት ነው። እሱ ደግሞ መተንፈስ ስራ አይደለም፣ ማየትም ስራ አይደለም፣ መብላት ስራ አይደለም። ከኛ ውጭ የሆነ ነገር ነው። ለሆነው ነገር ላይ ለተፈጠርንበትና ለተወለድንበት ዓላማ እንኖራለን እንጂ ስራ አይደለም። አሁን እርስዎ ይሄ ቋንቋ አማርኛችን መጀመሪያ እዚህ ጋር እንነጋገር። አማርኛ ቋንቋ እያወሩ ነው፣ በአማርኛ እያወራሁት ነው። አማርኛ ለአማርኛ ደግሞ ማንረዳዳ ማንግባባ ከሆነ የምንጠፋፋ ከሆነ በቃ ምንም ጥቅም እኮ የለውም። ማውራትም ወደ ሚዲያ መውጣት አያስፈልግህም አንተ። ለምን ቋንቋው ንግግሩ ሰዎች እንዲረዱ እንዲነቁ አሁን እንዲመለሱ ያልከው ነገር ላይ ይሄን ሰምቼ ወዴትም አልመለስም ያለብኝንም ነው የሚያጠፋው ይላሉ ሰዎች፣ ያዳመጡ ሰዎች። ያለኝንም ጤነኛ ነገር ውስብስብ አደረገው። አሁን ኢዚ ከሆነ መቼም መረዳትና ቅድም መውቀት ማስተዋል ከሆነ ለሰዎች ኢዝሊ ደርሶ ጭንቀታቸውንም ፍርሃታቸውንም ድንቁርናቸውንም የሚያላቀቅ ነው። ያው ድንቁርና ለማባባስ ጭንቀት ለመፍጠር ግን ከሆነ ምንድነው ወደ ሚዲያ ወጥቶ ማውራት ትርጉሙ ምንድነው? እኔ በጣም በትዕግስት ብሮድካስተርን ለመስማት ሞክሬ ነበር። አንዳንድ ሽራፊ እውነቶች አሉ። አንዳንድ ሽራፊ እውነቶች ማለት ሰው ቢቀበላቸውም ባይቀበላቸውም አሁን ከተናገርካቸው ነገር ውስጥ የእግዚአብሔር ዘላለም አሁን ነው አልክ። እውነት ነው። በቃ ከአሁን ውጭ ምንም ነገር የለም። ከአሁን ውጭ ምንም ነገር የለም ብሎ የሚያምን ሰው የሚረዳ ያስተዋለ ሰው
ወደፊት ወደኋላ አልፋ ኦሜጋ ባትራ ተቀባብዬ ምናምን የሚል ወሬ እንዴት ያወራል? እውነት ነው። የእግዚአብሔር ዘላለም አሁን ነው። ከአሁን ውጭ ምንም ነገር አያውቅም ሰው። አሁን ነው በቃ የእግዚአብሔር ዘላለም አሁን ነው። 100% ብቀበለውም ባልቀበለውም ከአንተ ስለወጣ አልቃወመም። ሪያሊቲ ነው እሱ፣ ፋክት ነው። የእግዚአብሔር ዘላለም አሁን ነው በቃ። አሁንን የሚያውቅ ሰው፣ አሁንን የተረዳ ሰው እኔ ይሄ የገባኝ ቀን ነው አርነት የወጣሁት። ከአሁን ውጭ ምንም እንደ ነገር እንደሌለ ሳቅ ከሰው ሁሉ ጋር በሰላም ለመግባት ለመውጣት ሞከርኩኝ። በእኔም በሌሎቹም የተጫነውን ትብታብ፣ ድግምት፣ እውቀት በለው ሃይማኖት በለው ፍልስፍና በለው በዚህም በዛም ስራ ሰራለሁ። የምሰራው ምንድነው? ሰው ከድንቁርና ወጥቶ ለተፈጠረነት ላተወለደበት ዓላማ ኖሮ በስርዓት እንዲሄድ ነው። አማርኛ እያወራን ግን አማርኛ አይደለም ካልከኝ፣ እግዚአብሔር ስራ ነው ካልክ፣ ይሄ አዲስ እውነት ሶርሱና ምንጩ ከየት አገኘኸው? ከየት አመጣኸው? ማን የነገረ? የት ነው ሹክ ያለ? አሁን ለዚሁ ጥያቄ መልስ እንደ ቅድሙ አደራህን እንዳትለኝ። ራሱ እውቀት ነው። በእውቀቱ ውስጥ ምናምን ካልከኝ ግን ልንግባባ አንችልም። ይቅርታ፣ ኢትስ ኖ ፕሮብለም። ግድ የለም። እንደዛ ተድላ ተድላ ይበቃኛል። ኦኬ፣ አቶ ተድላ ግድ የለም። ግን ሶሪ ሊቀ ጠባብት ስሙ ነው ወይስ ማዕረግ ነው? እሷን መጠየቅ ፈልጌ ነው። ፕሊስ እሱን ታስረዳኝ። ከጥያቄ በኋላ ማወቅ ፈልጌ ነበር። በኋላ እወድሃለሁ። አቶ ተድላ አምላክ ያንተን አቶ ተድላ አምላክህን፣ መንፈስህን፣ ነፍስህን፣ ሰብህን፣ ስጋህን፣ ቁስህን፣ አውሬህንና ደመነፍስህን ታውቃቸዋለህ ወይ? ወይስ በዚህ ነህ አንተ አቶ ተድላ? እኔ ነፍስም የለኝም። ነፍስ የሚባል ምን እንደሆነ አሁን ትነግረኛለህ። ነፍስ የሚባል ነገር የለም። አሁን ይሄ ከሆንከው ከሆንከው ጠይቀኸኝ አይደል? ከሆንከው ማንነት ውጭ አሁን የሆነው ማንነት አለ አይደል? ሃይማኖት፣ ፖለቲካ፣ ፍልስፍና ሰው ስለማያርፍ አሁን እኔ አንተም ወደዚህ እውቀት የመጣው ሌሎቹም ስላላረፉ ነው። የሰው እጅ በፍጥረት ያለው ላይ እጃቸውን ጣልቃ እያገቡ ሀሳብ ይጨምራሉ። ያ የተከመረ ነገር ነው ችግር እየፈጠረ ያለው። አሁን ሰው መንፈስ ነው በስጋ ይኖራል ምንም የሚለው የሃይማኖትና የፍልስፍና ቀባጣሪ እንጂ ሰው ከሆነው ነገር ውጭ ምንም ነገር አያውቅም። አሁን ይሄ ስጋም ነው መንፈስም ነው ነፍስም ነው አይባልም። ኦሬዲ የመጣ ማንነት አለ። ይሄን ማንነት በመኖር ቅድም ባልከው በመኖር ከሆነ መግለጽ የሚቻለው ሁላችን እየኖርን ነው። ኦኬ። አይ ጥያቄያቸው ነፍስ አለ አሬ እንደዚህ የሚባል እኔ ነገር በጭራሽ አለህ ወይ ነው? የለኝም። በጣም አሪፍ። በቃ የለኝም። አሪፍ። ከሌለህ ተድላ እኔ ማን ነኝ ትላለህ? እስኪ ስላንተ ግለጥ። ፍቅር የለህም። ኦኬ። ማንነት የለህም። ነፃ ፈቃድ የለህም። ሰውነት የለህም። መልክ የለህም። ስም የለህም። ቁጥር የለህም። ውቅር የለህም። የለኝም። በጣም አሪፍ። አቶ ተድላ ማነህ? እኔ ማን ነኝ ብለህ ትገልጣለህ። ራስ አንተ ማነህ? ምንም። የተፈጠርክ ነህ? የተወለድክ ነህ? የተቀረጽክ ነህ? አቶ ተድላ ማነህ? ምንም። ተድላ የሚባለው ቆይ ልንገርህ። ተድላ የሚባለው ትክክለኛ የሰው ማንነት ይሄ አካል አለ አይደለም? በተፈጥሮ ስርዓት ህግ አምናለሁኝ። በተፈጥሮ ስርዓት ህግ ከሴትና ከወንድ ግንኙነት የተገኘው ልጅ ነኝ። ኦኬ። ከዛውጭ ኦኬ። እነዛም ሴትና ወንድ በኔው መንገድ ነው የመጡት። እናት አባት ተብለው የሚሸነግሉት እንናትም አባት የሚባል ስለሌለ ሰው አንድ ስለሆነ አንድ ስጋ ስለሆነ ያለው አንድ ነው። ቆይ አንድ ቁጥር ነው እሱ። ይሄ ቅድም አሁን ይኸውልህ ከኔ አንጻር ቅድም ምን ስትል ሰምቻለሁ መሰለህ? ይሄ በፍጥረት ዓለም ያለውን የእግዚአብሔራዊነታችንን አልክ ቁጥርና ፊደል አይገልጠውም አልክ። በሱ እስማማለሁ። እንዳትሰተው ነው አሁንም ደግሜ የማስታውሰው። ይሄ የሆነውን ማንነት አሁን ለቀረበው ሐሳብ የፈለግነውን እየተናገርን ከሆነ መግባባት አይቻልም። ቅድም ከተናገርከው አቋም ተነስቼ ነው የምጠይቀህ። ይሄን ማንነት ፊደል አይገልጠውም፣ ቁጥር አይገልጠውም፣ ወሬ አይገልጠውም። 100% እስማማለሁ። አሁን ደግሞ ከኔ ሐሳብ ደግሞ ተነስተህ አንተ ማነህ? አቶ ተድላ ማን ነው? ምንድነው? ቁጥር የለውም ካልክ አስቸጋሪ ነው። ተድላም ማነው? ሊቀ ጠበብትም ማነች መስታወትም እዚህ የሚባል ሰው የለም። አንድ ሰው ነው ያለው። ያ ሰው ደግሞ ተባስቶ በየሁሉ ቦታ አለ። አንድ ማንነት ነው ያለው። ያ ማንነትን ግን ትክክለኛ ማንነቴን የሸፈነ ነገር አለ። አንዷ መታ ወይ እናት ተብዬው ወይ አባት ተብዬው ተድላ ይልሃል፣ ትምህርት ይልሃል። ከሰፈር ከመንደር ከሃይማኖት ከዛ ከዚህ የምትለቃቀመው ቁሳቁስ አለ ከውጭ በመፈጠር የሌለ ነገር። ያ ነገር እኔ አይደለሁም፣ እኔ ያመጣሁት ነው፣ የተጫነብኝ ነው። የተጫነብኝ ደግሞ እኔ ያመጣሁት የተማርኩት የተረዳሁት ያስረዳሁት ከሆነ ከማንነት ውጭ ነው። በማንነት ደረጃ ግን
ሊቀጠበብት የሚባል የለም፣ ተድላም የሚባል የለም። ሁለቱም ውሸታሞች ናቸው፣ ሸንጋዮች ናቸው። የዚህ ዓለም ሽንገላ ነው። የዚህ ዓለም ሽንገላ ማለት ሌላ ዓለም አለ ማለት አይደለም። ሚስ እንዳታረገ በዛው የተፈጠርንበት የተወለድንበት ብሩክ ቅዱስ ዓለም አለ። ያ ነገር በሁሉ ሰው ስርዓት ይዞ እየኖረ ነው። ለማንም ምንም አልጎደለበትም። ጎደለ ብለን የምንቀባጠረው እኛ ነን። ያን ማንነት ማስረዳት አይቻልም፣ ማብራራትም አይቻልም። እሺ ፈጣሪ አለ የለም? ፈጣሪ አለም የለም አይባልም በሰው ኖ። በአንተ እንዳንተ ፈጣሪ አለ የለም? አኖ አለ ካልኩኝ የለም፣ ሁለቱም አንድ አይነት ነው። እኔ አሁን የምጠይቀኝን አብራራለሁ። ቆይ ልንገርህ፣ ላብራራለህ። አለም ሃይማኖት ነው፣ የለምም ሃይማኖት ነው። ግን ቅድም ምን እያልኩ አይደለም። ኦኬ ቅድም በአንተ እይታ ውስጥ አቶ ተድላ የኔ እይታ ከሆነ በአንተ እይታ ውስጥ እኔን ልታየኝ እንደማትችል ጠንቅቀህ ታውቃለህ። ችግር የለም። ኦኬ እኔም አንተን መስዬ ልቀርብ እችላለሁ እንጂ አንተን አንድ አይነት ልመስል ግዴታ የለብኝም። ልዩነት ያለ የሚመስለን በምታወራውና በማወራው ነገር እንጂ ቆይ በዚህ አካልና በዚህ አካል የአንድ ሳንቲም ልዩነት የለም። አሳየኝ ብለህ አታሳየኝ። አሳይሃለሁ። ችግር የለም። በሚገባ አሳይሃለሁ። ካልዘጋህ ብቻ አሬችን አሁን እንዳውም ላቆምና አሳየኝ። በእኔና ባንተ መካከል ያለው ልዩነት በጣም አሪፍ። አሁን ፈጣሪ አለ። ኦኬ የኔን ነው እንትን ምልህ ልትቃወም ትችላለህ። ፈጣሪ አለ። የፈጣሪ መኖር ትርጉም ደግሞ ህይወት አለ። ኦኬ ፈጣሪ ሳይኖር ህይወት የለም። ህይወት ሳይኖር ተፈጥሮ የለም። ስለዚህ የፈጣሪ ትርጉም ህይወት ከሆነ ህይወት ቃል ነው አይደለም? ጥያቄያችን አለ ነው የኔን ሀሳባቸውን ይጨርሱ። አዎ ሀሳብ መጨረሻ ኦኬ በእኔና ባንተ መካከል ያለውን ልዩነት ነው። ለምን እንደዛ ሆነ? እግዚአብሔር የለም አላልኩም። አይደለም ቆይ እግዚአብሔር አለ አላልኩም። የለምም አላልኩም። ስላንተ አይደለም። አሁን አድማጭ ተመልካቾች በእኔና ባንተ ምክንያት ተጠቃሚ እንዲሆኑ ስለዚህ አንተ ያንተን አመለካከት ትናገራለህ፣ እኔም የኔን አመለካከት እናገራለሁ። የዛን ጊዜ የኔንም ያንተንም እያነጻጸሩ የሚጠቅማቸውን የማይጠቅማቸውን ይተዋሉ። ስለዚህ ታሳቢ የምናደርገው እኔ እናንተ ስንናገር እኔ አውቃለሁ ብዬ የኔን እውቀት አንተ ላይ አሸንፋለሁ ብዬ መሄድ እንደዛ የለብኝም። አንተም እንደዛ ማድረግ የለብህም። ምክንያቱም የኔ እውቀት የኔ ነው፣ ማንም አይወስድብኝም። ያንተም እውቀት ያንተ ነው፣ ማንም አይወስድብህም። አሁን ለአድማጭ ተመልካች ግን ተጠቃሚ እንዲሆኑ ከዛ አንጻር ነው እየተነጋገርን ያለነው። በጣም አሪፍ። አሁን እኔ ሞት አለ እኔ ጋር የደመ ነፍስ ሞት አለኝ፣ የአውሬ ፍርሃት አለኝ፣ የቁስ ተሸናፊነት አለኝ፣ የስጋ ድክመት አለኝ። ነገር ግን የስብዕና ሚዛን አለኝ፣ የነፍስ ደግሞ ብርታት አለኝ፣ የመንፈስ አሸናፊነት አለኝ፣ የአምላክ ድፍረት አለኝ። አሁን የደመ ነፍስ ሞቴን እና የአውሬ ፍርሃቴን በአምላክ ድፍረት በማኖር ከየት አመጣኸው ላልከኝም እግረ መንገድ መልስ እንዲሆን ነው። አሁን የደመነፍስ ሞቴንና የአውሬ ፍርሃቴን በአምላክ ድፍረት አኖራለሁ። የቁስ ተሸናፊነቴን በመንፈስ አሸናፊነት እገዛለሁ። የስጋ ድክመቴን በነፍስ ብርታት እመራለሁ። ያኔ እኔ ሰብ ሚዛን በተጠያቂነት መጠበቅ እችላለሁ። ይሄን ስላወቅኩኝ እንጂ እዚህ ውስጥ ብሆን አሁን ይሄ የምናገርህን ይሄም አያውቀውም። ኦኬ ሰብሬ ስለወጣው ነው። ከዚህ እዚህ ውስጥ አይደለሁም ማለት ነው። ስለዚህ ይሄ እኔ ላይ ተጽዕኖ አያደርግም፣ እኔም በዚህ ውስጥ አይደለሁም። ስለዚህ አሁን እኔ ይሄንን ልጠብቅ እችላለሁ። ይሄ አገልጋይ ነው ማለት ነው። ስለዚህ ከዚህ ባልወጣ እና እዛ ጋር ባልጠበቅ ሚዛን ባልጠብቅ ይሄንን ልጠብቅ አልችልም። አሁን በፊት እዚህ ውስጥ ሆኜ እቅም ነበር፣ አጨስ ነበር፣ እጠጣ ነበር፣ ሱሰኛ ነበርኩ። ሞቴን የምፈራ ፍርሃቴን የምፈራ እና ተሸናፊ እና ደካማ ነበርኩኝ። ለምን ደካማ ሁኜ አይደለም። እርግጥ የስጋ ድክመት አለ። እኔ ፈጣሪ አለኝ በንቃተ ህሊናዬ፣ እኔ እውነት አለኝ በእሳቦተ ልቦናዬ፣ እኔ እምነት አለኝ በአስተውሎተ ምግባሬ፣ እኔ ሰብአዊነት አለኝ በአሰላስሎተ አንጎሌ፣ እኔ ሃይማኖት አለኝ በአስታውሶተ አልቦ አእምሮዬ፣ እኔ ፖለቲካ አለኝ በአነብንቦተ አንደበቴ፣ እኔ ትምህርት አለኝ በአስልኦተ ስሜቴ። ቅድም እኮ አልከንስ። ቆይ ልጨርስልህ ነው። እኔ መዋቅር አለኝ በምርማሮተ ጭንቅላቴ። አሁን እኔ የተፈጠርኩኝ ነኝ።
ኦኬ ስፈጠር የተሰጠኝ ነገር አለ። እንደገናም ደግሞ እኔ የተወለድኩኝ ነኝ። ስወለድም የተሰጠኝ ነገር አለ። እኔ የተቀረጽኩኝ ነኝ። ስቀረጽም በመቀረጽ ያገኘሁት ነገር አለ። ያን ቃሉ ለሰዎች እኮ ነው ቅድም ብለኸዋል። እኔ የምረዳህ ማግዘ አሁን የኔ መቅረብ አሁንም ግልጽ እንዲሆንልህ እኔ እኮ የኔን እኮ አላወራሁም እስካሁን ያንተን ነው እየጠየቅኩ ያለሁት። የኔ መቅረብ ከባለፈው ብሮድካስታችሁ የሚለየው ምንድነው? እየሰማሁ እየጠየቅኩ ነው። አሁን ቅድም ያልከንን ነው እየደገምክ ያለው። አሁን በመፈጠር አሁን እስቲ አንድ ነገር ነው በመፈጠር እንዲህ ነኝ የምትለው ነገር እዚህ አካል ላይ የለም፣ እዛ አካል ላይ የለም፣ እዚህ አካል ላይ የለም። የሌለ ነገር ነኝ የምትለው ነገር በብዙ አሁን እስካሁን ያልከው ነኝ ያልከው ነገር አንዱም አይደለህም። በጣም ቆይ አይ እሺ ግን ሶሪ ግልጽ አድርገው አማርኛ ግልጽ ላድርገው። በጣም ግልጽ አድርገው። ለምን መሰለ ውስብስብ እንዳይሆን ቤተሰብን ላምጣ። ምክንያቱም ንግግርን ተግባር ነው የሚመዝነው። ንግግር ሊመዝን አይችልም። በዚህ እንግባባለን። ንግግርን ተግባሩ ምንድነው? ተግባሩ ተግባር ህይወት ነው፣ ቃል ነው፣ እውነት ነው። ተግባር አይደለም። ኦኬ አይደለም ስትል ቆይ ህይወትን ፈጣሪን ካላወቅ እንዴት ነው ያንተ እውቀት ምንጭ ከየት ነው? ኦኬ አሁን የአቶ ተድላ እውቀት የምትናገረው እውቀት ምንጩ ከየት ነው? ልንገርህ፣ ከውጭ የሰበሰብኩት። በጣም አሪፍ። ውስጣዊ ህይወት አለ ሆይ? ቆይ ውስጣዊ በፍጣ ሁለቱን ነገር አንቀላቅለው። አሁን በመፈጠር በመወለድ ያለው ማንነት ብያለሁ እኮ ነው ቅድም። ስለ ሶርስና ስለ ምንጭ እያወራሁ ነበር። አሁን ሁሉን ያመጣ ሁሉን የወለደ ሁሉን የፈጠረ ሶርስ አለ፣ ምንጭ አለ። እሱ ምንጭ አብሬው ስላልነበርኩኝ አለም ብዬ ስለሱ ማብራራት አልችልም። የለምም ብዬ ደግሞ መካድ አልችልም። ከኔ ውጭ ነው። ይሄ ትህትና እኮ ነው እያወራሁ ያለሁት። ትህትና ማለት ለፍጥረት ስርዓት ራስን አሳልፎ መስጠት ማለት ነው። አሁን አንተ በሌለህበት ነገር ላይ እግዚአብሔር አለ የለም አይልም ሰው። ለምን? ይሄ ከኛ እውቅና ውጭ ያለ ነገር ስለሆነ። አሁን እግዚአብሔር አለ ብንልም ፀሐይ መውጣትን አናስቆምም። እግዚአብሔር የለ ብንልም ዝናብ ማምጣትን አናስቆምም። በእኛ አለና የለም የሚኖር እግዚአብሔር የለም። እሱን ጨርስልኝ እዚህ ጋር። አሁን አንተ ነኝ የምትላቸው ነገሮች በሙሉ ውስጣዊ፣ ውጫዊ እንደዚህ የምንለው በሙሉ በእኔም ባንተም በሌላውም ያለው ቅዠት ነው። ቅዠት ማለት ደግሞ በፍጥረት ስርዓት ውስጥ የሌለ ሰዎች ሲጨነቁ፣ ሲፈሩ፣ ሲደነግጡ በተለያየ ነገር ሲጠመዱ የሚቃዡት ቅዠት እንጂ ምንም ነገር ይሄ ፍጥረት ስርዓት ላይ ምንም ውስጣዊ ውጫዊ የሚባል ማንነት አለ። ይሄ ማንነት አለ። ይሄን ማንነት ከፋፍለህ ውጩ ስጋ ነው፣ ውስጡ መንፈስ ነው። ይሄ አካልና ይሄ አካል አንድ ነው አይደለም። ምንድነው ልዩነቱ? አሳየን ነው። እሷን አሁን እንዲህ አለ ምናምን ይሄ አካልና ይሄ አካል ምንድነው ልዩነቱ? በጣም አሪፍ። አሁን እኔ ስናገር አንተ ባንተ ዕውቀትና ባንተ ልትመዝነውና ልትይዘውና አዲስ የማታውቀው ነገር አለ። ኦኬ አቶ ተድላ አማታውቀው ችግር የለም። አማታውቀው ነገር አለ። ለማወቅ ግን ክፍት ካልሆንክ ከዘጋ ለሌሎቹም ኦኬ እንዳይረዱ እየከለከልክ ነው። እሰማለሁ። በጣም አሪፍ እንዲገባኝ አድርገኝ እንጂ በደንብ አጥብዬ እሰማለሁ። እንደውም ስንናገር ንግግራችን ወደ ተግባር ሊያወጣን እንጂ ንግግራችን ወደ ወሬ ሊያወርደን አያስፈልግም። በመጀመሪያ ደረጃ ንግግራችን ወደ ወሬ እንዳያወርደን፣ ንግግራችን ግን ወደ ተግባር ወደ ስራ እንዲያወጣን ወደ መሆን። አሁን ስንናገር እኮ መስለን ነው። ነገር ግን ይሄ ንግግራችን መስለን ስንናገር ከመሆን ተግባር አውርደን ነው ወይ? አሁን እኔ ስናገር በአንደበቴ ነው የምናገረው። ነገር ግን በልቦናዬ ሐሳብ ያለውን ነው አውርጄ የምናገረው ወይስ ቅድም አንተ እንዳልከው የተማርኩትን የተሰበኩትን የተሞላሁትን ኦኬ ነው የምናገረው? ይሄንን መጀመሪያ ማወቅ አለብን። የንግግራችን ምንጭ መኖር አለበት። የንግግራችን ምንጭ ከፍልስፍና ነው ወይ ወይስ ከጥበብ ነው ወይ? አሁን ቅድም ቅዠት እንዳልክ ቅዠት ስንል ቅዠት ባዶ ብቻውን አለ ወይ? ከቅዠት በላይ አልቦ አለ። ከአልቦ በላይ ህልም አለ። ከህልም በላይ ራእይ አለ። ከራእይ በላይ እውን አለ። አሁን ቅዠት ስንል ቅዠት እኔነት ነው፣ ንግግር ነው፣ ቋንቋ ነው፣ መክሊት ነው። ብዙዎች አያውቁትም። መክሊትን እንደ ትልቅ ነገር ያደርጉታል። አሁን ቅዠት መክሊት ነው፣ አልቦ ምኞት ነው፣ ህልም ተመስጦ ነው፣ ራእይ ተሰጦ ነው። እኔ ልሳቅ በቃ እየሰማው ልዝናና፣ ችግር የለም። ጋሼ ምን መሰሉት፣ ባለፈው ካቀረብነው ፖድካስት ላይ ሁሉም ሰው
እርሶ አሁን ለምሳሌ 7ቱን ራስ 7 ደግሞ ምድራዊ ምናምን ብለው ያስቀምጡበት መንገድ ግልጽ አይደለም። ግልጽ አለመሆኑ ነው ድጋሚ ሰው እንዲገባው ስለፈለኩ ማለት ሊያስረዱ የፈለጉትን ነገር ምናልባት በሌላ አማርኛ ማስረዳት ከቻሉ ብዬ ነው እንጂ ለመጨቃጨቅና ያንኑ ለመድገም አስፈላጊ አይደለም። አትሊስት አንድ ሰው የሆነ ነገር ቢረዳ ነው። ለምን ፓሽን ነበረው፣ ሰው ለማዳመጥ ዝግጁ ነበር፣ ግን ግልጽ አልሆነም። ለዛ ነው አንድ። ሁለተኛ ከዛውም ከእርሶ ንግግር ደግሞ ተነስተው ሌሎች ሰዎች ደግሞ የሃይማኖት ሰዎችም ያነሱታል ቴሌግራም ላይ የተላኩ ጥያቄዎች፣ የታሪክ አዋቂዎች ነን የሚሉም ደግሞ ሌላ ያነሱት ሀሳብ አለ። አሁን በዚህ ጭቅጭቅ ውስጥ እንትኑን በመደጋገም ቅርጻችንን ለመቀየር በመሞከር ጊዜ ማቃጠል ነው። እኔ ደግሞ ትልቁ የሰው ልጅ ሪሶርስ ያለው እዚህ ምድር ላይ ጊዜ ነው ብዬ ነው የማስበው። ከተቻለ አጠርና መጠን ተደርጎ ባለፈው ያቀረቡትን እርሶ ማይተውታል። አይ ቲንክ ፖስት ስናደርገው ቀንሰን ሀፉን ያቀረብን ረጅም ስለነበርና ክፍል ሁለቱን ያለቀቅንበት ምክንያት ሰው በዚህ ልክ ባልተረዳ ሁኔታ ሁለተኛውን ክፍል መልቀቅ አስፈላጊ አይደለም፣ አትሊስት መተው ያስረዱ በሚል ስለሆነ ማለት ነው። ስለዚህ እነኚህ 7 ራስ 7 እንትን 7 ማንነት፣ ጸጉር፣ ቆዳ፣ ደም፣ አጥንት ምናምን እየተባሉ የተነገሩ ነገሮች በሙሉ ለማንም ምንም አልገቡ። እኔ አሁን እስኪገባኝ እኔ ገብቶኛል ማስተላለፍ የሚጠበቅብኝ። ለምን እኔ ባይገባኝም ሚዲያው ስራ እስከሆነ ድረስ የሚረዳው ሰው ጋር ማድረስ ይቻላል ነው። ሚዛናዊ እንሁን የኛ ቶፒክ። ብዙ ጊዜ እንደውም ሰዎች ምን እንደሚሉት አንቺ ራሱ ዝግጅት የለሽም፣ መጠየቅ ያለብሽን ጥያቄ ለምን አትጠይቂም የሚል ነገር ይነሳል። እኔ ጥያቄ ለመጠየቅ ሳይሆን እንደዚህ አይነት አስተሳሰብ ኢትዮጵያ ውስጥ አለ የሚለው ነገር እንዲተላለፍ ነው። እርሶ እንደ ፈላስፋ ነው ወይስ እንደ ሃይማኖተኛ ለሰውም ጥያቄ ፈጥሮበታል። ስለዚህ አትሊስት ሊቀጠበብትን ክሊር እናደርጋቸው መጀመሪያ ነው የኔ አይዲያ። ጥያቄው ሲታይ ደግሞ ተርላ መገኘት አለበት። ምክንያቱም ነገሩ የሁለት ሰው ብቻ ሳይሆን ውይይትም እንዲሆን ማለት ነው። ሁለታችሁ እዚህ የማትግባቡ ከሆነና የተሻሉ ብዬ ማስባቸው ሰዎች እዚህ አንደርስታንድ ካልተደራረጉ ሰው ድጋሚ ምንም ነው የማይገባው። ቀልድ ነው፣ ጊዜ ነው እያባከን ያለ ነው። ስለዚህ ያስረዱብትን የመጀመሪያውን ክፍል ስላዩት በዛ ልክ ሰው አንደርስታንድ ማድረግ ስላልቻለ ቀለል ባለች ትንሽ ደቂቃ አንድ ነገር አስይዙን አንድ ወደ ሌሎቹ ጥያቄዎች ከመሄዳችን በፊት ማንም ምንም አልተረዳንም ነው ያለው ነው። ኦኬ እድል ትሰጪ ለኔ ከዚህ ጋር አሁን ካነሳሽው ሀሳብ ጋር ከእሱ ጋር ሳይሆን አንደኛ ነገር ስንቀርብ አሉ ዝም ብሎ ይሄ ለሰው ጠቃሚ ያልሆኑ ግን ጥሩ ተደርገው የተሰበኳሉ። ቀስ ብለህ አውራ፣ አለባበስን አስተካክል፣ ጭቅጭቅ ነው፣ ንትርክ ነው፣ መግባባት ነው፣ አለመግባባት ነው የሚባሉት ነገሮች ይሄ በሃይማኖት ፖለቲካው፣ ፍልስፍና ሰዎች ነፃ ሆነው እንዳይነጋገሩ አሁን እዚህ ጋር በአሸናፊና በተሸናፊነት መንፈስ ሳይሆን እውነቱ ምንድን ነው የሚለው ላይ ሰው ፎከስ ያድርግ። ከዛ ሰምቶ የራሱን ሚዛን ነው መመዘን ያለበት ምን የሚመዝንበት አእምሮ ስላለው። አሁን ይሄን ማንነት ገነጣጥዬ ለማስረዳት መሞከር ውድቀት ነው ማምጣው። አንደኛ አምጪ አይደለሁም እኔ መጥቼ ነው የመጣ ሰው አምጩን ወክሎ ማብራት አይችልም። ይሄ እኮ አሁን እኛ ብናወራውም ባናወራውም ሰው ከዚህ ስርዓት ውስጥ ነፃ ይወጣል። በቃ ትሁት ይሆናል፣ ሰው ጨዋ ይሆናል። እግዚአብሔር ፍቅር ነው፣ እግዚአብሔር እንዲህ ነው፣ እግዚአብሔር አለ፣ እግዚአብሔር የለም ወደሚል ይሄ ጉንጭ አልፋ ንግግር ያቆማል። በቃ ብናወራም ባናወራም ማለት ነው። ያን እውነተኛውን አምላክና አባት ሶርስና ምንጩን ለማስረዳት ሲሞከር እኮ ነው ሰው ትልቅ ችግር ውስጥ የገባው። እግዚአብሔር ሰማይና ምድር ፈጠረ ተብሎ የመንፈስ ዓለምን ሰው ለማስረዳት ሲሞክር ውድቀት ገባ። ትልቅ ችግር የተፈጠረው እዛ ላይ ነው። ያልሆነውን ነገር የዛሬ 5500 ዓመት ነው እኮ የሰው ስርዓት የጀመረው በሃይማኖት። ሉሲ እኮ ትበልጠዋለች፣ 5.5 ሚሊዮን ኖራለች። ፋክት አለው ሳይንስ፣ ቁጥሩ የሆነ ነገር ይላል። እሱም ቅዠት ሊሆን ይችላል፣ የምናውቀው ጉዳይ ነው። ሁሉ ሰው ከሰው የሚወጣው ነገር በሙሉ ይሄ እጁን ጣልቃ ማስገባት ማቆም አለበት በፍጥረት ስርዓት ውስጥ። ማንም ምንም ጎዶሎ የለበትም። እኔ ለሱ ማስተምረው እሱ ለኔ የሚያስተምረኝ ጊዜ በጭራሽ የለም። ዕውቀት ከሆነ የሰው ዓለም ከሆነ ያስኬዳል። ፖለቲካው፣ ሃይማኖት፣ ፍልስፍናው ምናምን ከሆነ አንቺ ምን ጎሎሽ ነው እኔ ላንቺ ትምህርት መስጠትሽ እግዚአብሔርን ማስተምረሽ? ምን ጎሎኝ ነው እኔ ላንቺ አንቺ ለኔ የምንሰጣጣው? እግዚአብሔር ካለ እግዚአብሔር አይባልም። ይሄ ውንብድና ነው። እግዚአብሔር በተለየ ላንቺ መጥቶ የሆነ ቦታ ላይ ሹክ ብሎሽ ነግሮኝ በልቤ ነግሮኝ በመንፈሴ ጽፌ ምናምን የሚባል ነገር ነገሩን ይዘን እንዳንጨብጥ እንዳይጠየቁ የሚያመለጫቸው እንጂ መጽሐፍም እኮ ሲጠይቃቸው በመንፈስ ዓለም ተነርቶ ነው የጻፉት ይልሻል። ጌታን የተናገረኝ ይልሻል። ማታ በህልሜ ኪዳነ ምሕረት ተናግራኝ ነው ይልሻል። ይዘሽ አትጠይቂያቸውም። እውነቱን ማውጣት አይችልም ሃይማኖት ሰው። ስለዚህ ምንድነው መሆን ያለበት? ለተፈጠረለት ለተወለደለት ዓላማ
ኖሮ አወኩ ደግሞ ካለ ዕውቀት ደግሞ ከተባለ ሰዎችን ነፃ የሚያወጣ ቀለል ያለ ህይወት እንዲኖር የሚያደርግ ከተያዙበት ውስብስብ ነገር ውስጥ የሚወጣ እንጂ ያንኑ ድንቁርና ያንኑ ውስብስብ እንደገና ሰው ላይ ደግሞ ነግረን ደግሞ ሌላ ጫና ለመፍጠር ከሆነ መቀመጡ ትርጉም የለውም። ስለዚህ ቅድም መጠፋፋት ነው። አሁን እኔ እሱም ሲያወራ እኔም ሳወራ አንቺም ስታወሪ በእያንዳንዳችን ላይ የተቀመጠውን ሸቀጥና ውሸት ለማርገፍ እንጂ እኔም ማወራው ልክ ነው የኔ እውነት የለኝም። እኔ ሲጀመር ብዬም አላቅም። እኔ እንዴት እንደምታዳምጡኝም አላቅም። የኔ የብቻዬ እውነት የለኝም። እኔ ብቻዬ የተረዳሁት ነገር የለኝም። የሆነውን ነገር ነው ማስረዳው። እኔ ህይወት አንድ ህይወት ነው ያለው። የአሜሪካ ህይወት፣ የሴት ህይወት፣ የወንድ ህይወት የሚባል የለም። የኢትዮጵያዊ የአፍሪካዊ የሚባል የለም። ህይወት አንድ አይነት ህይወት ነው ያለው። ያንን ህይወት ሰው እየኖረ ነው። ከዚህ ውጭ ግን እኔ ለብቻዬ ያውቃለሁ ብዬ ሹዬ የምወጣ ከሆነ ችግር ውስጥ ነኝ። እንኳን ሰው ላሳርፍ እኔ ራሴ ማረፍ አለብኝ መጀመሪያ ነው እንጂ እኔ እውነት ካለኝ ምን ላደርግ እቀርባለሁ እዚህ። እሺ፣ ስለዚህ አሁን አንዴ ሊቀጠበብት የራሳቸውን እውነት ያሳዩ ለሰዎቹ ለተፈጠረው ብዥታ ክሊር ያርጉታ። ኦኬ፣ አሁን ባለንበት ሁኔታ አይደለም ለሌላ ሰው ሊጠቅም ለኛም የማይረባ እንቶ ፈንቶ ትርክት ነው የሆነው። ስለዚህ ይሄን ማስተካከል አለብን። ይሄን ማስተካከል ካለብን በምን እናስተካክለው መሰለሽ? በእግዚአብሔር ውስጥ እሱ ባለው አይደለም በሌላ አሁን ቅድም በሰማኸው ሳይሆን በሌላ ልመጣ ነው። አሁን እግዚአብሔር አለ፣ በእግዚአብሔር ውስጥ ህዝብ አለ፣ በህዝብ ውስጥ ትውልድ አለ፣ በትውልድ ውስጥ ቤተሰብ አለ፣ በቤተሰብ ውስጥ ሀገር አለች፣ በሀገር ውስጥ ዜጋ አለ፣ በዜጋ ውስጥ ብሔር አለ። ይሄን 7 መሰረት አሁን ብሔር ታሪኩን፣ ዜጋ ወጉን፣ ሀገር ባህሏን፣ ቤተሰብ ግብረገብ ልምዱን፣ ትውልድ ዘመናዊውን፣ ህዝብ ሰላሙን፣ እግዚአብሔር ምሳሌውን እኔ ይዣለሁ፣ እሱ ይዟል፣ አንቺ ይዘሻል። ስለዚህ እኔ የእግዚአብሔር ፍቅር አለኝ፣ እኔ የህዝብ ማንነት አለኝ፣ ዓላማዬ ነው፣ እኔ የትውልድ ነፃ ፈቃድ አለኝ፣ ራእዬ ነው፣ እኔ የቤተሰብ ልብ በይ ግብረ ገብ ልምድ አለኝ፣ እሴቴ ነው፣ እኔ የሀገር ባህል አለኝ፣ ማህበሬ ነው፣ እኔ የዜጋ ወግ አለኝ፣ ተልእኮዬ ነው። አሁን የብሔር ደግሞ መነሻ አልፋ ትምህርት አለኝ፣ ሆሄያት አለኝ። አሁን የአፍ መፍቻ የምንላቸው የተለያየ እና አሁን ብሔር የለም አልልም። በስሜቴ ብሔር አለ። ኦኬ፣ እኔ ብሔር ነኝ ማለት ነው በስሜቴ። ዜጋ የለም አልልም፣ በአንደበቴ ዜጋ አለ። ሀገር የለም አልልም፣ በአልቦ አእምሮዬ ሀገር አለ። ቤተሰብ የለም አልልም፣ በአንጎሌ ቤተሰብ አለ። ትውልድ የለም አልልም፣ በድንግል ምግባሬ ትውልድ አለ። ህዝብ የለም አልልም፣ በጥልቅ ልቦናዬ ህዝብ አለ። እግዚአብሔር የለም አልልም፣ በከፍተኛ ህሊና ንቃቴ እግዚአብሔር አለ። ስለዚህ እኔ የእግዚአብሔርን ምሳሌ እኖራለሁ። የእግዚአብሔርን ምሳሌ በመኖር የህዝብን ሰላም በእውን የትውልድን ዘመናዊ በግልጽ የቤተሰብን ግብረገብ ልምድ በተጨባጭ የሀገርን ባህል በማስረጃ የዜጋን ወግ በምስክር የብሔርን ታሪክ በመጻፍ እንደውም ያን አገናዝቦና ያንን መሰረት አድርጎ የዘሬ ውቅርን በማረጋገጫ ይዣለሁ። ስለዚህ እኔ ዘር አለኝ፣ እኔ ብሔር አለኝ፣ እኔ ዜጋ አለኝ፣ እኔ ሀገር አለኝ፣ እኔ ቤተሰብ አለኝ፣ እኔ ትውልድ አለኝ፣ እኔ ህዝብ አለኝ፣ እኔ እግዚአብሔር አለኝ እና ሁሉም አለኝ። ስለ ሁሉም ነው የምኖረው። ህዝብ ዓላማዬ ሆኖ የቀኝ ዓላማዬ ሆኖ፣ ህዝብ የቀኝ ዓላማዬ ሆኖ፣ ትውልድ የፊት ራእዬ ሆኖ፣ ቤተሰብ የግራ እሴቴ ሆኖ፣ ሀገር የኋላዬ ማህበር ሆና፣ ዜጋ የጀርባዬ ተልእኮ ሆኖ እኔ የሁሉም ሚዛን ጠባቂና ተጠያቂ ነኝ ማለት ነው። እኔ ሰው አሁን አንድ ቤተሰብና አንድ ሰው እኩል ናቸው። እንዴት? ጥያቄ ግድ ያስፈልጋል። አሁን አባት ማንነትና ስርዓት ነው። ልጅ ነፃ ፈቃድና ጸጋ ነው። ቤት ሰውነትና ሚዛን ነው። እናት መልከ ጸዲቅና ህግ ናት። አፍ መፍቻ ስምና ግዴታ ነው። አሁን እነዚህ ይለያያሉ ወይ? ኖ፣ አንድ ናቸው። እና የነዚህ አንድነት ደግሞ ከልቦናዬ ጋር፣ ከምግባሬ ጋር፣ ከአንጎሌ ጋር፣ ከአእምሮዬ ጋር፣ ከአንደበቴ ጋር
እና አሁን ሚስጥሩን አናውቅም። በዚህ እዚህ ተወልደን ተፈጥረን ተወለድን፣ ተወልደን ተቀረጽን። እነዛን አቋርጠን የተቀረጽነው በምክንያታዊነት ነው፣ የተወለድነው በሳባዊነት ነው፣ የተፈጠርነው በሁለንተናዊነት ነው። ያንን አቋርጠን እዚህ ስላለን ከየት ነው የመጣ ነው? ኦኬ እኔ ከየት መጣሁ? እኔ እዚህ ነው የተወለድኩት፣ እዚሁ ነው ያደግኩት፣ እዚሁ ነው ያረጀሁት፣ እዚሁ ነው የምሞተው። በቃ ሌላ ማንነት የለኝም ከዚህ ውጪ። ስለዚህ ማንነት ካለኝ መፈለግ አለብኝ። ስለዚህ በጥያቄ እነሳለሁ። ጥያቄ ፍልስፍና ነው። ከፍልስፍና ጥያቄ እነሳለሁ። አሁን በፍልስፍና ከጠየቅኩኝ አድጋለሁ፣ በእውቀት እፈትናለሁ፣ አድጋለሁ፣ በሙያ ይዋሃዳለሁ፣ በክህሎት እሻገራለሁ፣ ወደ ጥበብ እመለሳለሁ። ስለዚህ እኔ የተፈጠርኩት በጥበብ ቃል ነው ማለት ነው እና ወደዛ ማንነቴ የጥበብ ቃል ነው ማለት ነው። ህይወት ነው፣ እውነት ነው። በምን አወቅ? በጣም አሪፍ። ህፃን ሆኜ ነው አይደለም እዚህ የመጣሁት። ስወለድ ወንድ ህፃን ሆኜ ወንድ ተብዬ ህፃን ተብዬ ነው። አሁን የህፃንነት መክሊቴን ተጠየቅኩኝ። ማን የጠየቀ? ማን የጠየቀ? ውጫዊ አይደለሁም እኔ ውስጣዊ ነኝ። ውጭም ውስጥም አለኝ። እሺ ውጭው ምንድነው? ውስጥህ ምንድነው? ውጭው መክሊት ነው፣ ውስጥ ተስፋ ነው። ምንድነው ተስፋ የምታደርገው? ተስፋ መንፈስ ቃል ነው። ተስፋ መንፈስ ቃል ነው። ጥልቅ ነው። ሰው የሚረዳው ማንነቴ እዛ ነው ያለው። ተስፋ የሚባለው የሚረዳው ተስፋ አድርግ ይባላል። አንድ ሰው አይደል ለምሳሌ ይሄ ንግግር ነው። ሰዎች እዚህ ጋር አያውቁትም። አንተ እኮ ተናግረዋል። ንግግር እየተናገርክ አይደል? አማርኛው እያወራህን እኮ እየሰማንህ እኮ ነው እየጠየቅን ያለ ነው። ስለዚህ ተስፋ የምትለው ውጭ የምትለው ውስጥ የምትለው አንተ ነህ እንጂ የገነጣጠልካቸው። ውስጥ ምንድን ነው? አንተ ሳታውቅ እንዲህ ልትል አትችልም። መጀመሪያ እኮ ለመቃወም እኮ ማወቅ አለብህ። ያልተቃወምኩም። ውስጥህ ምንድን ነው? ውስጥ ምንድን ነው? ውስጥን አስረዳን። ውስጤ አምላክ ነው። ውስጤ መንፈስ ነው። ውስጤ ነፍስ ነው። አምላክ በነፃነት ንቃተ ህሊናዬ ነው። እሺ አይደለም አልኩህ። አሁን ያንተ ውስጥ ላይ ያለ ነገር አይደለም ካልክ ትችላለህ። በወሬ ነው ያልከው። በወሬ አይደለም። ያንተ እውነት ይሁን የኔ ውሸት ይሁን ችግር የለም። ያንተ እውነት ነው የኔ ውሸት ነው። እሱ ላይ ችግር የለብኝም። ውስጤ ውስጥ አለ አምላክነት ነው። እንዲህ ነው የምትለው ነገር ኦኬ ስለሌለ እኮ ነው። ህሊና አልበልህ አምላክን ግድ የለም እኮ ስለሌለ ነው። እድል የሚባል ነገር የለም። ይኸውልህ የለም መሰለህ ተድላ ብዙ ነገር የለም ጋሼ አይደለም። በጣም አሪፍ። አንዴ ወዳጄ ሰምተን የለም አሁን ረጅም ሰዓት አንድ ሰው ከያዘ ነገሩ ያው ውስብስብ ነው አይደለም። አንተ ውስጣዊ ቆይ ተድዬ ችግር የለም ወዳጄ። ታሳቢ ያደረኩት ተመልካቾች ቁም ነገር እንዲያገኙ ነው። ተመልካቾች እኔ እናንተ እናውራ። እኔ እናንተ ስናወራ ተጠቃሚ ብዙ ግድ የለም። እኔ እናንተ ስናወራ ሰሚው ራሱ ይሰማል በራሱ አምሮ። ኖ እየተደጋገመ አዲስ ነገር አያገኝም። አዲስ ነገር አሁን ጥያቄ ቢያንስ የኔና ያንተ ንግግር ኦኬ ሁሉንም ሰው ቅድም አንተ እኔም አንተም ያልነው ተመሳሳይ ነገር አለ። ሃይማኖት ለሰው ልጅ ጠላት ነው ብለሃል ብያለሁ። ሃይማኖት እኮ እያስተማርከኝ ነው መልሰህ። ሃይማኖት እኮ ነው እያወራኝ ያለው። ምን ስላልተረዳህ ልል የፈለኩት እድል ስጠኝ። አሁን የኔን እውነት አላወራሁም። የኔን እውነት ነው እድል የለም ብለህ ቆንጆ ውይይት ነው። አዎ ቆንጆ ወይም ምን አድርጌ መሰለሽ ጥያቄ እየጠየቅሽ በአንድ ነገር ላይ ያለውን እኮ ይሄንን ዝጉትና እቺን እንጨርስልህ። ግን ከዛ ሌላ ጥያቄዎች እኮ አሉ። ምን አለ መሰለህ ወዳጄ ሃይማኖት ማለት ትምህርት ነው። ከሰው የጀመረ እውቀትና ፍልስፍና። ቆይ ልጨርሳ። የኔን እኮ ነው የማወራ። በቃ ያንተም የኔም ይቅር ግድ የለም። እኔ ላውራህና ሰምቼ የለ በትዕግስት ኖ አሁን እድላቸውን ሊሰሙ የሚፈልጉትን እየዘጋባቸው ነው። ባይሰሙ ምንም አይሆንም። ግድ የለም ባይሰሙ ምንም አይሆንም። እንዲያውም ያንተን ከሰሙ ነው በሽተኛ የሚሆኑት። ለምን መሰለህ ወዳጄ አሁን አንተንም እኔንም ነፃ የሚያወጣ ነገር አሁን አንተ የምታወራው በመፈጠር በመወለድ የሌለ ለብቻ ያሰብከው ሐሳብ ነው። ልጨርስ። ስለ ሳይንስ እስኪ የምታውቀው ነገር እኔ የሳይንስ ፎርሙላ ግድ የለም። ስለ ሳይንስ እንመጣለን በኋላ ለይተን አንዱን እናውራ። ሳይንስማ እንደማመጥ ግድ የለም። ሳይንስ ጥቅም አለው። እኔ እናንተ የምናወራው ምንም ጥቅም የለውም። ፕሊስ ትንሽ ደቂቃ ስጠኝ። 2 ደቂቃ አልበላ አይወስድብህም። እኔ 10 ደቂቃ ሰማሃለሁ። ሃይማኖት ማለት ከሰው የጀመረ እውቀት፣ ፍልስፍና፣ ቅዠት፣ እብደት ነው። ፍልስፍናም በለው ምን በለው በመፈጠር በመወለድ እጃችን የሌለበት ነገር ከምናየው ከምንሰማው ተነስተን ከፍርሃት ምንጭ የመጣ ነው። ይሄ ፍርሃት ደግሞ የፈጠረው ሌላ ፍርሃት አለ። አሁን ሌላው ሰው ምንም እንዳልሆነ ሃይማኖት ፌክ እንደሆነ ሳይንስም ደግሞ በከፊል ራሱን የቻለ በጎም ጎን መጥፎ ጎን አለው። ግን ከሃይማኖት ይሻላል።
ይሄ ሃይማኖት ግን አሁን አንተ የምታወራው ሃይማኖት ነው። እኔ የኔን እውነት ሳይሆን የተወለድንበትን ነገር ነው የምነግርህ። በዚህ አካልና በዚህ አካል ልዩነት የለም አለ ስትል አሁን ያንተ አካል ርቃናችን ብንቆም ሁለታችንም አንድ አይነት ነገር ነው ያለን። ምንም በቃ የህይወት ስርዓታችን አንድ አይነት ነው። መተኛት ነው፣ መሞት ነው፣ ማየት ነው። ያንተ ጆሮ ሌላ ስራ አይሰራም፣ የኔም እግር ሌላ ስራ። አንድ አይነት የህይወት ስርዓት እያለ ይሄንኑ የመጣውን ማንነት ተቀብለን አርፈን መቀመጥ ሲገባን ወይም ደግሞ ለውጫዊ ላልከው የሰው ዓለም ከሆነ ተምረን ሰርተን ተነጋግረን ተወያይተን የሆነ ነገር ማድረግ እንችላለን። የእግዚአብሔር ዓለም ከተባለ ግን ያንተም እጅ የኔም እጅ የለበትም። ለአንተ ለብቻው ያስረዳው እግዚአብሔር ካለ ውሸት ነው ይሄ። እንደዛ መቶ ሹክ የሚል የለም። እሳቸው እንደዛ አላሉ። ለእኔም የሚያስረዳኝ የለም። ስለዚህ በአልቦ ላይ አልቦ በምናምን ላይ አልቦ ምናምን እየተባለ ውስብስብ ሰው ምንም አልሆንክም፣ እኔ ምንም አልሆንኩም። ለሆነው ነገር ራሳችንን አሳልፈን እንስጥ። ህዝቡን ሌላ ቅዠት ውስጥ ድንቁርና ውስጥ መልሰን አናስገባ። በጣም ጥሩ። አሁን ፈጽሞ ልልህ የፈለግኩትን አንዳች ቅንጣት ነጥብ ያህል እንዳላወቅ እንዳልተረዳ ገብቶኛል። ኦኬ። አሁን ለሰዎች ጥቅም ሲባል ምን አድርጋለሁ መሰለህ? አሁን እቺ ዩኒቨርስ፣ እቺ ዓለም፣ እቺ አህጉር፣ ይህ ሀገር ጦርነት አለባት። የአደባባይ ምስጢር ነው፣ አንክዶም። በጦርነት እልቂት አለባት፣ ወንጀል አለባት፣ ጥፋት አለባት፣ ችግር አለባት፣ ድህነት አለባት፣ የሥነ ምግባር ጉድለት አለባት፣ ብልሹ አሳደር አለባት፣ ክህደት አለባት። ይሄን ዓለም የሚቆጣጠረው እጽዋት አይደለም፣ እንስሳ አይደለም። እጽዋትንም እንስሳንም ጨምሮ ሁሉንም ኃላፊነቱ፣ ተጠያቂነቱና ገዥነቱ፣ መሪነቱ የሰውና የሰው ነው አይደለም። ስለዚህ እጽዋትና እንስሳ ጦርነቱንም ወንጀሉንም የዘረዘርኳቸው ክህደቱንም አልፈጠሩትም፣ ሰውን የፈጠረው እና ይሄ ሰው እግዚአብሔር አለው። ይሄ ሰው ሴጣንም አለው። ይሄ ሰው እግዚአብሔር የለም ሊል አይችልም። ምክንያቱም እግዚአብሔር አይታይም፣ እውነት ነው። ሴጣን የለም ሊል አይችልም፣ ሰው እውነት ነው። ሴጣንም አይታይም። ነገር ግን ሰው ስላለ የሴጣን ገላጭ ራሱ ሰው ነው፣ የእግዚአብሔር መገለጫ ራሱ ሰው ነው። እንዴት ይታወቃል? ይኸው ጦርነቱ፣ ወንጀሉ፣ ጥፋቱ፣ ችግሩ፣ ድህነቱ፣ የሥነ ምግባር ጉድለቱ፣ ብልሹ አስተዳደሩና ክህደቱ የሴጣን ተልእኮ አስፈጻሚ በሆነ የሚያወራና በሚበላ ከመብላትና ከማውራት ያልዘለለ ምንም ማሰብ ጠልቆ የማያስብ ሞልቶ የማያስተውል የእግዚአብሔር ያልሆነ የሴጣን ገላጭ ሰው ያመጣው ነው። አሁን ይሄ በምን ይመለስ? የእግዚአብሔር ዓላማ ቃል መገለጫ በሆነ ሰው በሚያስብ እና በንቃተ ሕሊና በአሸናፊነት ስነ ልቦና ያለ ሰው ይሄንን ማስተካከል ይችላል። ነገር ግን አሁን እዛ ጋር እህቴ ብዙ ጊዜ ሰማታለሁ እና ዛሬ ሰው የለም። የስ እኔም በዚህ መንጋ ነኝ፣ አንተም እሷም ሁላችንም መንጋና ጥቂቱ አውሬና ኗሪ ሆኖ አብዛኞቻችን ደግሞ መንጋና አኗኗሪ ሆነናል። እውነት ነው። ይሄ ከምን የመጣ ነው? እውቀት ሁለት ነው ምንጩ። አንዱ ከንግግር ነው፣ ሌላው ከተግባር ነው። ተግባር ያልኩ ጥበብ ወይም ሳይንስ ወይም ሪያሊቲ ነው፣ ከአይዲያ ነው ማለት ነው አንዱ። ሌላኛው ከቲዮሪ ነው እና ከቲዮሪ የመጣ እውቀት የተበረዘ ነው። ስለዚህ ያ የተበረዘ እውቀት ሰውን ያጠፈዋል። ሰው ሲፈጠር ፍጹም ነው፣ ሲወለድ ንጹሕ ነው፣ ሲቀረጥ ቆንጆ ነው። ነገር ግን እዚህ ጋር ቆሽሸናል፣ አቆሽሾናል እና ከቆሸሽንበት ወደ ተቀረጽንበት ቁንጅና፣ ከተቀረጽንበት ቁንጅና ወደ ተወለድንበት ንጽህና፣ ከተወለድንበት ንጽህና ወደ ተፈጠርንበት ንጽህና ልንመለስ መረጃና አቅጣጫ ያስፈልገናል። እኔም ሳወራ፣ አንተም ስታወራ፣ ሁሉም ሲያወራ በወሬ ጠፋን፣ ተጠፋፋን፣ ተሳሰርን። ስለዚህ አዳማጭ የለም የሚያወራ። እኔም አወራለሁ፣ አንተም ታወራለህ። እኔ ያንተን አልሰማም፣ አንተም የኔን አትሰማም። በእንዲህ አይነት አጥር ውስጥ የልምድ እስረኛ ሆነን ባለንበት ፈጣሪ የለም እንላለን። ፈጣሪ ባይኖር አሁን እኮ የለም። አሁንም አለ፣ ፈጣሪም አለ። ፈጣሪ አሁን ነው፣ አሁን ፈጣሪ ነው። ስለዚህ እኔም አንተም ሰው ሁሉም ፈጣሪን ከፈለገ አናጣውም። የትም እንዴትም እንሁን፣ በምንም እንሁን ፈጣሪ አሁን ስለሆነ ፈጣሪን ከፈለግን አሁን ነው። አሁን በስራ ነው የምናገኘው። ሰይጣንንም እግዚአብሔርንም ማመን ግን አይከብድም? ሁለቱንም አንዱን ለምን አታምንም? ሁለቱም አይከብዱህም?
ግን አሁን ለዚህ ጥያቄ ቆይ አሁን ድንዲ ነው የምትለው መለ ቆይ ልንገርህ። አሁን ሰምቼ ይሄን 10 ደቂቃ ሰይጣንም አንደኛ ሰይጣን እኔ የኔን ልንገርህ፣ ሰይጣን የሚባል የለም። ሰይጣን እውቀት ነው። ቆይ ለምን ቆይ ትለኛለህ? ልመልስልህ። ሰይጣን ቆይ ልመልስልህ። እውቀት ካልክ ልመልስልህ። እውቀት ማለት ደግሞ ላብራራ አንድ ላይ እንድትመልስልኝ ፍልስፍና ምንድነው? እውቀት ምንድነው? ሙያ ምንድነው? ክህሎት ምንድነው? ጥበብ ምንድነው? አንድ ላይ እውቀት ብለሃል። እውቀት ከፍልስፍና በላይ ነው፣ ከጥበብ በታች ነው። እንዲህ አይነት ውስብስብ እንዲህ ከላይ ነው ከታች ነው አለ። ለምን ቅዠት በሚለው ቅድም ነግሬሃለሁ። አሁን ሰይጣንም ግን አሁን ላንተ ሰይጣንንም እግዚአብሔርን ማመን አይከብድህም? ለምን ትጨነቃለህ? እንደዚህ አጠር አድርገህ መልስልኝ። ሰይጣን ቆይ አንተ ክፉ ሆነ ክፉ ስትሰራ ሰይጣንን አንተ ላይ አየሁት። አንተ መልካም ሆነ መልካም ስትሰራ እግዚአብሔርን አንተ ጋር አየሁት። እግዚአብሔር ቆይ ወደ እግዚአብሔርም እመጣልሃለሁ። አሁን ሲጀመር ይኸውልህ ሰይጣን እግዚአብሔርንም ሁለቱንም ማመን ትንሽ ከባድ ነው። ምንድነው ማመን ማለት? አንቺን ላውራሽ። እሺ ሰይጣንንም እግዚአብሔርንም አሁን ወደሱ ክርክር እንዳይመስለው። አንቺ ሰይጣንንም እግዚአብሔርንም ማመን ለጤናሽ ራሱ ጥሩ አይደለም። አንዱን ነው ማመን ያለብሽ። ቆይ እሷ ጋር ላውራ። ሰይጣን እግዚአብሔርን ሁለት የሁለቱ ጉዳይ ከሆነ ሁለቱ ነው መጨረስ ያለባቸው። ሰው ካመነ አትሊስት አንድ ነገር ነው ማመን ያለበት። ሰይጣን አለ ካለ እግዚአብሔር አለ ማለት የለበትም። እግዚአብሔር አለ ካለ ደግሞ ሰይጣን አለ ማለት የለበትም። አንድ መምረጥ አለበት። አሁን እያንዳንዳችን አሁን ይሄ ክፋት የሚባለው ነገር በአንዳንድ ሀገራት ውስጥ እኮ ምንም የማይታወቅ ነገር አለ። በህግ በስርዓትም ይኖራሉ። አሁን ይሄኛው የመጣው ማንነት እግዚአብሔር ሶርስ አባት አምላክ የምንለው መልካም አይደለም፣ ክፉም አይደለም። ከኢቭል ኤንድ ጉድ ውጭ ነው እሱ። እግዚአብሔር ኃጢአትም አያውቅም፣ ኃጢአተኛም አይደለም፣ ሰይጣንም አይደለም፣ ምንም አይደለም። ይሄ ፍጥረት ስርዓት ያለው አባት ሶርሱ ማለት ነው፣ ምንጩ። ኢቭልና ጉድ ነው የሚለው እውቀት ነው፣ ሃይማኖት ነው። ፍልስፍና ማለት ከሰው የጀመረ ግልጽ ቋንቋ እኮ ነው። አሁን ከሰው የጀመረ ሳይንስ የጀመረው ሂሳብ ትምህርት የጀመረው ፊዚክስ የጀመረው ቢራ የጀመረው ምን የጀመረው የሰው እውቀት አይደል? አእምሮውን ላልተገባ ነገር ሲጠቀም ያመጣቸው ጣጣዎች ናቸው። አሁን ቅድም በሚለው የምስማማው በፍጥረት ስርዓት ውስጥ ረባሽ አዋኪ በጥባጭ እንደ ሰው የለም። ውሻም ድመትም ጅብም ለተፈጠሩለት ዓላማ እየኖሩ ነው። ተበጣብጦ አያውቁም። መጣንም ሄድንም አይሉም። ሰው ግን ይሄ ከውጭ የሰበሰበውና የለቃቀመው ነገር እውነተኛ ማንነቱን አስጥሎት በውጭ በሰማው ነገር ነው የሚንከራተተው። ለኔ ውጭና ውስጥ አስረዳ ሲባል አስረዳለሁ። ውጭ ላይ የለቃቀምነው የዛም ከዚህም ያጠረቃቀምነው አንዱን ስህተት አንዱን እውነት ስንገለባበጥ የመጣንበት ቅዠት ማለት በፍጥረት ስርዓት ውስጥ የሌለ ማለት ነው። አንቺ ሰይጣንም ካላልሽ እግዚአብሔርም ከየት ነው ያለው ሰይጣን? ሁለቱም ካሉ ሁለቱ ይደባደቡ። እግዚአብሔር የምንለው ይሄ እውነተኛው አባት አምላክ ከሆነ ለማንም ምንም ያጉድሎ አያውቅም። ስርዓትም አዛብቶ አያውቅም። ፀሐዩም እየወጣ ነው፣ ብርሃንም እየበራ ነው፣ እየጨለመ ነው፣ ሰው እየሞተ ነው፣ እየተወለደ ነው፣ እየበላ እየጠጣ ነው። ምንም ነገር ከመሃል መተን አሁን አንቺ ከወደ ኋላው ብትቆጥሪ እኮ 4-5 ሰው ልትቆጥሪ ትችያለሽ። ከመሃል መተን የመጀመሪያን ማውራት ከመሃል መተን የመጨረሻን ማውራት እብደትና ቅዠት ካልሆነ በስተቀር ምንም ነገር የለም። ሰይጣን የሚባል ነገር የለም። ባለጌው ሰው ነው ካጠፋ ራሱ ሰውየው ነው ያጠፋው። ለሱ ደግሞ ፖሊስ አለ። ከሰረቀ ይታሰራታል፣ ይገረፋታል፣ ፍርድ ቤት ይገባታል። ለዚህኛው ዓለም ግን ይሄኛው ዓለም ምንም ነገር ስላልሆነ እግዚአብሔር ወቁኝም አላለም፣ ለማወቅም ጥረት አይደረግም። ማንንም ስለማያውቀው ሁሉም ውሸት ስለሆነ ማወቅም አይጠበቅብኝም፣ መካድም አይጠበቅብኝም። ለዛ ነገር ሰሚት አድርጌ ስኖር ትህትና የሚባለው እሱ ነው። አሃ ምንም ነገር የለም ላለው ነገር ለኬሰው ምንም የጎደለበት ነገር የለም። ጎደለ ማለት ነው የሚለው ምንድነው? ይሄ የኛ ቅዠት ልቅምቃሚያችን የተሳሳተ ኢጎ ፌክ ማንነት ከሰፈር ከመንደር ከሃይማኖት ከዛ ከዚህ አንዱን የተማረ አንዱን ያልተማረ አንዱን ጠባብ አንዱን ሊቅ አንዱን ማማ አንዱን አቶ አንዱን እያለ ክፍልፍልፍል አድርጎ የያዘው የውጩ ሽንገላ እንጂ ይሄ በእውነተኛው አባት አምላክ እንዲህ አይነት ነገር የለም። ምን ጎሎበት ነው እኔ ለእግዚአብሔር የማስረዳው? ሰይጣን ከሆነ ደግሞ ለምን እኔ ይጠየቃለሁ? ስለዚህ ክፋት በሰው ሁሉ ያለ ባህሪ እንጂ ይሄ ከለቃቀመው ነገር ማዘንም ደግሞ የሚባለው ይሄ ትክክለኛው ማዘን ለሰው ያዝናል። ሰው ደግሞ አጎት አይደለም አክስት አይደለም ብሔርም የለውም። ብሔር የሚባለው እኮ ለኛ ሀገር ግልጽ ቋንቋ ነው። ኢትዮጵያ ውስጥ ብሔር ሲተባይ ምንድነው? አማራ፣ ኦሮሞ፣ ትግሬ ነው አይደል? ሰው አማራም ትግሬም ኦሮሞም ሆኖ አያውቅም። ኢትዮጵያ የምትባል ሀገር የለችም። አፍሪካም አሜሪካ የሚባልም ነገር የለም። ሰማይ ምድር ነው ያለው። በሰማይ ምድር ላይ እንደሱ እንደኔ የምናመጣው ቅዠት የፈጠረው ችግር አለ። እሱ ችግር ደግሞ ሲስተም ሰው ወደ ዲጂታል አመለብ እየገባ ነው። ፖሊስ አለ፣ ስርዓት አለ፣ ዲሞክራሲ አለ፣ ህግና ስርዓት ይዞ ይኖራታል።
ይሄንኛው ግን ምንም ጣልቃ ምንም ጎዶሎ የለበትም። ማንም ምንም ማድረግ አይችልም። ስለዚህ አንቺ አንዱን ምረጪ፣ ሁለቱንም ሰይጣንም አለ እግዚአብሔርም አለ እንዴት ብለሽ ታምናለሽ? ነውር አይደለም እንዴ? እኔ እኮ አላልኩም ነው ጥያቄ ነው እየጠየኩሽ አለሁት። እሺ ይሄንን ልመልስለት። አሁን ይሄ አለ የኔ ይሄ ዩኒቨርስ ውስጥ ነው ያለው። ከዩኒቨርስና ከዚህ በላይ ደግሞ የሰይጣን ዓለም አለ። ኦኬ የሰይጣን ዓለም ፍትህ ዓለም፣ ምክንያታዊ ዓለም አለ። ከሰይጣን ምክንያታዊ ፍትህ ዓለም በላይ ደግሞ የአዳም ሚዛን ልብ በይ ሳባዊ ምድር አለ። ከሰይጣን ዓለም በላይ የአዳም ምድር አለ። ከአዳም ምድር በላይ የእግዚአብሔር ሰማይ ሁለንተናዊ ሆኖ የእግዚአብሔር ሰማይ ማስታወሻ ያዥና እንድትጠይቂው ይሄን በኋላ ላይ መጀመሪያ የሰይጣን ዓለም አለ። ከሰይጣን ዓለም አዳማዊ ዓለም አለ። ከአዳም ደግሞ የእግዚአብሔር አለ። የት ነው ደረጃዎች አሉት? አሁን አንተ ማሳየት ከቻልክ አንተ ያየኸውን የሰማኸውን ከዚህ ውጪ የምታውቀው የለህም። አንተ ብቻ አንተ አይደለም፣ እሷም እኔም ሁላችንም ሁሉም ሰው። አንተ ግን አይተኸዋል ነገሩን። የኖርኩበት ነው ያየሁት ብቻ አይደለም። ግን የኖርኩት እዚህ ጋር አይደለም። እኔ የኖርኩትን አይቻለሁ፣ ያየሁትን አውርጄ እየተናገርኩ። መልካም። ስለዚህ የሰይጣንም ዓለም አይቶታል ኖሯል፣ የአዳምንም አይተዋል፣ የእግዚአብሔርን እንድታስረዳን ብዬ ነው እንድታስረዳ እያስረዳው ነው። አሁን እንዴት መሰለህ? ስለዚህ እግዚአብሔር ያለው ጫፍ ላይ ነው። በሰይጣንና በእግዚአብሔር መሃል ያዳም አለ። አይ ለማወቅ ነው። እኔ በእውነት በቅንነት ነው። ይኸውልህ ከኔ አሁን ላይ የረበሽክ ነው። በእውነት አይደለም። እኔ ከረበሽኩ አስተካክላለሁ። ትችላለህ። ችግር የለም። እንዴት መሰለህ? ሳወራ አለማወቄን ነው የሚገልጽብኝ። ኦኬ ማውራቴ ደደብ ነው ወሬ። ኦኬ ይሄን አውቃለሁ። እውነት ነው። ኦኬ ወሬ ደደብ ነው፣ የጠፋ ነው፣ ለሰው አይጠቅምም፣ ለራሴም አይጠቅምም። ኦኬ እና መምከር ደግሞ የሚባል ነገር የለም። ነገር ግን አንተ ከኖርክ ስለኖርክ የምታየው ነገር አለ። ነገር ግን ካነበብክ የምታየው ነገር የለም። ኦኬ መጽሐፍ ነው የምታነበው። መጽሐፍ ምንድነው? ቁጥር ነው። ስለዚህ መጽሐፍ እሺ አንተ ያየሃቸውን ለማየት ምን ላድርግ እስቲ ለኔ ንገረኝ። አሁን አንተ ያየሃቸውን እነዚህ ዓለሞች የተሞላ ብለን አይደለም በትምህርቱ እሱ አጠፋለሁኝ እኔ እሱን ካጠፋ ትከፍታለህ ወደ ራስህ ራስ። ስለዚህ እንዴት አድርጌ ልክፈተው? አሁን ስከፍት አያቸዋለሁ እነዚህን የሰይጣኑንም የአዳምንም የእግዚአብሔርንም ዓለም አሁን ነው የማያቸው። ወደፊት ከደረስክ በኋላ ደረጃ በደረጃ ሄደው ትለማመዳለህ፣ ትሸጋገራለህ። በምን? በእምነት። እምነት ምንድን ነው? እዚህ ጋር ያለው አይደለም እምነት። አንተ በውስጥ እኔም ማምነው ነገር የለም እኮ። ስለዚህ ዘግተሃል፣ አፍርሰሃል። አሁን ልመን? አይ አለማመኑ ጥሩ ነው፣ ምንም ስለሌለው ነው የማያምነው። ስለዚህ እንደውም አሁን እርሱ ላሉት አንተ ታምናለህ፣ አንተ ታምናለህ የሚባል አይደለም። ቅድም እኮ አንተ ጥሩ ሄደበት ደስ ብሎ ነበር። አላፈረስኩም እኔ። አይ ያንተን እንትን አሪፍ የነበረ ይኸውልህ፣ እምነት በጣም ጥሩ። አሁን እንግዲህ በጥንቃቄ ስሙኝ እሺ። ካልኖርኩ ፈጣሪ የለም፣ ካላየሁ እውነት የለም፣ ካልተነፈስኩ እምነት የለም፣ ካልዳሰስኩ ሰብአዊነት የለም፣ ካልሰማሁ ሃይማኖት የለም፣ ካልተናገርኩ ፖለቲካ የለም፣ ካልጻፍኩ ትምህርት የለም፣ ካላነበብኩ መዋቅር የለም። ግን እዚህ ጋር ነው ወይ ይሄን የምናገረው? ከውስጥ ነው። የውስጥ መኖር እዚህ ገላጭ ነው። የውስጡ መገለጫ ነው። የውስጥ ማየት የዚህ ማየት ያ መገለጫ ነው። ይሄ ገላጭ ነው። ስለዚህ ይሄ ጥላ ነው ማለት ነው። ያ ዋና ነው። እኛ ከዋና ቃል ነው ወደ አረም ቋንቋ የመጣ ነው። ቋንቋና ቃልን አናውቅም። ቃል ግዕዝ ነው። ግዕዝ መንፈስ ነው። ይሄ ቋንቋ ግዑዝ ነው። ግዑዝ ቁስ ነው። ግዕዝ ምንድን ነው? መንፈስ ነው። ግዕዝ መንፈስ ነው። የኛ ሀገር ፊደል ማለት ነው ግዕዙ። አይ ጥያቄ እኮ ነው። ግዕዝ ማቀው ነው ጥያቄ ነው። እዚህ ጋር ግዕዝ ኦርቶዶክስ ደግሞ የግሪክ ሁለት ወርድ ነው። አይ ስለ ኦርቶዶክስ ማወቅ ስለ ግዕዝ ብቻ ባይዘው ከተነሱ ጥያቄዎች መካከል አንዱ ግዕዝ መንፈስ ነው። ግዕዝ ሳይሆን እናንተ አሁን እዚህ የተሽከረከራችሁ ጊዜውን አቃጠላችሁት እንጂ ሁለተኛ የተነሳባቸው ጥያቄ ምን መሰለ? ኦርቶዶክስ በኔ እድሜ ነው የመጣችሁ የሚል ነገር ተናግረው ብዙ ኦርቶዶክሳውያን እና የኛ ሃይማኖት ትላንትና ነው ለማለት ነው ወይ ይሄ ሰውዬ የሚቀባጥረው የሚል በጣም ከባድ አይቻለሁ። ኮሜንት አይቻለሁ። አይ በቴሌግራም በቀጥታ በጣም ብዙ ሰዎች ኦርቶዶክስ ምን ከኔ እድሜ
እኔ ያየሁ ነው ኦርቶዶክስ የመጣችው። አሁን እሱንም እንዲያብራሩ ፈልጋለሁ። አሁን እዚህ ጋር እንድንቀር ስለማለት እዚህ ጋር እናሳጥረውና ወደሱ እንደውም ጠቃሚና ወሳኝ ወቅታዊም ነው። ኦኬ አሁን ያልኩህን እኔ ካልኖርኩ ፈጣሪ የለም። እሱን ሰምተናል። በጣም አትድገመውና ሌላ ጊዜዎችን ለሌላ ተጠቀምበት። አሁን ይሄን ስላወራሁ ወሬን እንድትሰማ ሳይሆን በራስህ አቅምና ኃይል ጥበብ ያወራሁት እውነት ነው። እውነት ከሆነ ታየዋለህ ማለት ነው። የምታየው ካልሆነ ሰምተህ በሰማህ እውነት ነው ስህተት ነው ልትል አትችልም። አይተህ መሆን አለበት። ሌላ ጥያቄ ጠይቂያቸው። ኦኬ እሺ። አይ ቲንክ የመጀመሪያውም ጥያቄ የተመለሰ አይመስለኝም። የተወሳሰበ ነው ሆነው አክቹሊ ያው ሁለተኛው ጥያቄ ምን መሰሉት? ኦርቶዶክስ በእኔ እድሜ ነው የመጣችው ኦር የሰፋችው ወይም ደግሞ ሀገርን እስከ መውረስ የምትል ያለችው እና እኔንም ጨምሮ ብዙ ኢትዮጵያውያኖች የምናስበው ኦርቶዶክስ ተዋሕዶ ቤተክርስቲያን ላለፈው 2000 ዓመት 1000 ዓመት የቆየ ታሪክም እሴትም ባህልም ሆና የኢትዮጵያ የጀርባ አጥንት ሆና ቆይታለች የሚል አስተሳሰብ ነበር። ሶ እኔ የዛን ቀን እንደውም አላስተዋልኩትም ነበርና ቮይሱ ቪዲዮውን ሳይ ነው እንትን ያልኩትና ብዬ አልፌ ደውዬ የሚሆን ጠይቃቸዋለሁ ብዬ ነበር። ግን የብዙ ሰዎች ጥያቄ ሆነ ማለት ነው። ስለዚህ ኦርቶዶክስ በእኔ እድሜ ካሉ እንግዲህ 60 እና 70 ዓመት ላይ ሞላት ነው ማለት ነው። እሱን ክሊር ቢያደርጉ ለሌሎቹም ብዥታ ፈጥሮ ከሚያልፍ ሰውም ጥርስ ከሚነክስ አጠር ባለ መንገድ ሰው በሚረዳበት ቋንቋ ለመግለጥ ሞክሩ። መሰረታዊ ጥያቄ ስለሆነ ከመሰረታዊ በላይ መሰረታዊ ነው። እውነት ነው። በነገራችን ላይ ጋሼ ምን መሰሉት? እርስዎን ኢንቫይት እንድናደርግ አገር ውስጥ አይደለም በጣም ብዙ ከውጭ ያሉ ሰዎች ሁሉ ቴሌግራም ላይ ጽፈዋል። ሊቀጠበብትን አቅርቢልን ሊቀጠበብትን ተብለን በጣም ከብዙ ጥያቄ የተነሳ ነው ፈልገን እርስዎን ያገኛል። ስልክዎትን ሁሉ ያስቀመጡት እነሱ ናቸው። ከዛ ግን እነሱ ራሳቸው መልሰው እንዴት እንደዚህ ይላሉ ብለው እንትን ብለዋል። ሶ ክሊር ለማድረግ ኦርቶዶክስ በዚህ ልክ እድሜዋ አጭር ነው ወይ ኢትዮጵያ ውስጥ? አንድ ተዋህዶ የሚል ነገር ደግሞ እያወሩ ነበር። የቆየ የኖረ ብለው ተዋህዶን ደግሞ አስቀምጠዋል። ስለዚህ ኦርቶዶክስና ተዋህዶ የተለያዩ ናቸው ወይ? ተዋህዶ ሌላ ናት፣ ኦርቶዶክስ ሌላ ነው ወይ? ራሱ ጥያቄም ስለሆነ ይሄንን አንድ ላይ አድርገው አጠር ባለ ሁኔታ